በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰላም የክብር ባለቤት አምላካችን ለዚሁ ለሰማዕቱ ለቅዱስ ጊዮርጊስ በአጋሮ ከተማ የሚገኘው ተወዳዳሪ የሌለው ካሉት አብያተ ክርስቲያናት ቀዳሚ የሆነ 100ኛ ዓመት የሚከበርበት ቀን ደርሰናል። እንኳን ለአጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የ100ኛ ዓመት ክብረ በዓል በሰላምና በጤና አደረሳችሁ። የደብራችን የደብረ ፀሐይ የ100 ዓመት ጉዞ በአባቶች አንደበት እንዴት ይወሳል? አብረን እንመልከት። ለመሆኑ ይሄ ደብር በማን ተመሰረተ? ይሄ ቤተክርስቲያን ቀደም ሲል የተመሰረተው በራስ ደስታ ዳምጠው አስተዳዳሪ በነበሩ በዚህ አውራጃ እሳቸው ነበሩ። በዚህ አካባቢ ቤተክርስቲያን ስለሌለ ያው ምዕመኑ የሚገለገልበት ቤተክርስቲያን ያስፈልጋል በማለት በራሳቸው ተነሳሽነት ይህን ቦታ አልነበረም ከግለሰቦች ገዝተው ይህን ቤተክርስቲያን ካቋቋሙ በኋላ ለቤተክርስቲያኑ የሚያገለግሉ ካህናትን ከየቦታው አስመጥተው እንዲያገለግሉ አደረጉ። ራስ ደስታ ዳምጠው የመጀመሪያ ፓርካቸው እዚህ ያልነበረም ቆታ ሚካኤል ነው። እንደገና መልሰው በአጋሮ ደረጃ ይሄን ቤተክርስቲያን ሄደው በበቅሎ ላይ ተቀምጠው ድንጋዩን በትከሻቸው ተሸክመው አምጥተው እንዳሰሩ ይህንን በመስማት ደረጃ አውቃለሁ። ክብር ለሚገባው ክብርን እንድንሰጥ ያስተማረችን ቤተክርስቲያን ናትና ራስ ደስታ ዳምጠው የአስተዳዳሪነት ክብራቸውን ትተው ለክርስቶስ ቤት ክብር ዝቅ በማለታቸው ዛሬ ላይ ታሪክ ያከብራቸዋል። እስቲ ትንሽ ደግሞ ሰፋ አድርገን የአጋሮና የአካባቢዋን የደብራት አመሰራረት ታሪክን ለመቃኘት እንሞክር። ከአባቶቻችን አንደበት የታቦታቱ አመጣጥ፣ የመጀመሪያው የአጋሮ አካባቢ ታቦት ማን ነበር? መጀመሪያ በዚህ ድሮ ጠቅላይ ግዛት ነው የሚባለው። ጠቅላይ ግዛት ነው የሚባለው። በዚህ በጠቅላይ ግዛት ውስጥ መጀመሪያው ታቦት የተተከለው ቆታ ቅዱስ ሚካኤል ነው። ቆታ ቅዱስ ሚካኤል ማን ነው እዛ ያመጣው? አባታችን ቄሰ ገበዝ ወልደ መድን ይባሉ ነበር። እሳቸው ከሰላሌ ነው ያመጡት። እንዴት ሊመጣ ቻለ? እንግዲህ በቆታ በቅዱስ ሚካኤል ጽላት ተብሎ ነው። በስሩ እነዚህ ሁላ ታቦቶች አሉ። ጊዮርጊስ፣ ማርያም፣ አሁን ገብርኤል፣ ቡልቡሎ ገብርኤል፣ እነዚህ ሁላ አብረው ነው ያሉት። እሳቸው ይህን ጽላት ወደ ሻሻመኔ ይዘው ሊሄዱ ተነስተው ሳለ ትኑን ብቻ ራሳው ስማቸውን እንጂ የቆታ አስተዳዳሪዎች ነበሩ በዛን ሰዓት። እነዛ ሚካኤልን ቤተክርስቲያን ሊሰሩ ቤተክርስቲያን ሰርቶ ታቦት ይፈልጋሉ። ቤተክርስቲያን አሳነጹ። ጽላት እንዲገባላቸው ይፈልጋሉ ለምእመኑ። ሲሰማ አቡነ አባቴ ቄሰ ገበዝ ጽላቱን ሚካኤልን ይዘው ወደ ሻሻመኔ ሊሄዱ ሲነሱ ኧረ እኒ አባት ቆታ ላይ ቤተክርስቲያን ሰርተው ጽላት ይፈልጋሉና ወደዛ እንውሰዱ ሲሏቸው እሻሉ። ጽላቱን ይዘው መጡ። አባቴ ቄሰ ገበዝ ወልደ መድን ባሉ ነበሩ። እዛው እሳቸው ገበዝ ሆኑ። ታቦቱ እዛ ቤተክርስቲያን የተሰራው ገባ። ይህ በእንዲህ እንዳለ ሁሉም ገብርኤልም ሚካኤልም ማርያምም አሁን እቺ ዱጋዋ ማርያም ነው የምትባለው እዚህ አጋሩ ላይ ተተከለችው። ጊዮርጊስ ሌሎች ደግሞ በቡልቡሎ ገብርኤል እነዚህ ሁሉ አዛ ነበሩ።
ሲኖሩ አባቴ ቄሰ ገበዝን ቀኛዝማች አበበ አስረስ ቡልቡሉ ላይ ታቦት ለመትከል ፈልገው ቤተክርስቲያን ለመስራት ፈልገው ቤተክርስቲያኑን ሰሩና በስማቸውና በባለቤታቸው ስም ጽላት ጠየቁ። አባቴ ቄሰ ገበዝ ሚካኤልን ታቦት ስጡኝ ይሏቸዋል። ሚካኤል ታቦትማ አይሄድም አይንቀሳቀስም፣ ገብርኤልን ነው የምሰጡት አሏቸው። የቡልቡሎ ገብርኤል ከዛ ተነስቶ ለቀኛዝማች አበበ አስረስ ተሰጠ። ወስደው ቡልቡሎ ላይ ተከሉት። ይሄ ጊዮርጊስ ደግሞ እንግዲህ ራስ ደስታ ከዛ አምጥተው ይሄንን ቀድሞ ነው ይሄ ጊዮርጊስ ተተከለ። ጊዮርጊስ ነው ቀዳሚ። ጊዮርጊስ መጥቶ ተተከለ። ራስ መስፍን ስለሺ ያጋሩ ቅድስት ማርያምን፣ የጅማ መድኃኔዓለምን፣ የጅማ ቅድስት ማርያም አሁን የጅማ ቅድስት ማርያም የፈረሰው በአዲስ የሰሩት አንድ ሰው ነው የሰራው። የቅድስት ማርያም ያጋሩንና የቅድስት ማርያም የጅማን አንድ ሰው ነው የሰራው። ህንጻው አንድ አይነት ድንጋዩም አንድ አይነት አሰሩ። እመቤታችን ከዚህ በ48 ዓመተ ምህረት ከዚህ ተነስታ ከጊዮርጊስ ወጣ ማርያም እዛ ገባ እና አነሳሱ። ጽላቶቹ ከየት ነው የመጡት? በልፎ ባለወልድም ሁሉ እነዚህ ታቦች በሙሉ ከቆጣ ተነስተው ነው ከተሰራጩት እና ይህን ይመስላል። ራስ ደስታ ዳምጠው ይህን ቤተ ክርስቲያን የሰሩት በገዛ ገንዘባቸው በገዛ ላባቸው መሬቱን ገዝተው ከዚህ አንስቶ ከወንዙ አንስቶ እዚህ ታች ወርዶ ሜዳ አለ እስከ ድረስ ገዝቶ ካህናቶችን ከሌላ ከጋዳማት ከደብረ ሊባኖስ ሌላ የቦታ አምጥቶ ይህንን አቋቁመው በዚያን ጊዜ አቋቁሞት እሳቸውም ከዚህ ጥለው ወደ ሀገራቸው ሄዱ። በዚህ ሁኔታ የተመሰረተው ደብር በዛ ወቅት ማለትም በ1918 ዓመተ ምህረት ምስረታውን ካደረገ በኋላ መተዳደሪያውስ የሚለው ጉዳይ አሳሳቢ ነበር። እንዴትና በምን መንገድ ያ ጊዜ ታለፈ? በ1918 እንዳሁኑ ሰበካ አጥቢያ ሰበካ አልነበረም። የቤተ ክህነት ንብረቷ ሲሶ መንግስት ነበር። ከመንግስት ሲሶ መንግስት ሲሶን በመሬት ይዞታ ስር የምትተዳደረች ለቤተ ክርስቲያን የተሰጠ መንግስት አፄ ኃይለ ሥላሴ የቤተ ክርስቲያናቱ ለመገልገያ የሚሆን መሬት በመሬት ይዞታ ስር ነው የሚተዳደረው። እሳቸው አሁን ራስ ደስታ ይሄን ቤተ ክርስቲያን ለመስራት ሲፈልጉ ከግለሰቦች ላይ መሬቱን አንድ ጋሻ መሬት ይሆናል ገዝተው አገልጋይ ካህናትን ካመጡ በኋላ እንደየእንትናቸው ለመሪ ጌታው፣ ለቄሶቹ፣ ለዲያቆናቱ ለእያንዳንዳቸው መተዳደሪያ ሆነው ሰርተው እንዲጠቀሙበት ይሄን መሬት ሰጡ። ካህናት እዚህ አገልጋይ የሆኑ ቦታቸውን ይዘው እንደ አሁኑ አጥቢያ ሰበካ የለም፣ ደሞዝ የለም። ከመሬት በሚያገኙት አላባ እያመረቱ እንደየአቅማቸው የሚሰሩትን እየሰሩ በዛ ነበር የሚተዳደሩት። መተዳደሪያቸው ያ ነው። በታሪክ ሲነገር እንደሰማነው ይህ ደብር በተመሰረተ በመጀመሪያዎቹ ዓመታት ስያሜው መካነ ሰማዕታት ይባል ነበር። በምንና እንዴት ባለ መንገድ ወደ ደብረ ፀሐይ ተቀየረ? አሰራሩ በስልቱ ሁኔታው ትንሽ እየታነጸ የሚገኙ የግንባታው የተሻሻለ ሲመጣ ደብረ ፀሐይ አቡነ ዮሴፍ ናቸውና እንደዚህ ብሎ የሰየሙት እሳቸው መስሎኛል። ስለ ደብራችን ስናነሳ አያይዘን ኪነ ህንፃውን ማንሳታችን አይቀርም። በጊዜው ምን አይነት ግብአትን ተጠቅሟል? ምን ያህል ዓመትስ አገልግሏል? የነበረው ቤተክርስቲያን የተሰራው
እንደ ዘመኑ በአሁኑ የተጠበቡ ጠቢባን መሐንዲሶች፣ አናጺዎች፣ ግንበኞች አልነበሩ። በልምድ ብቻ በሚሰሩ ሰራተኞች ከተገኘው ማቴሪያል ማለት ቁሳቁስ በጭቃ፣ በጭድ፣ በድንጋይ በመሳሰሉት ይህንን ተጠቅመው ቤተክርስቲያኑን ገነቡት። ከተገነባ በኋላ ያው እንግዲህ አገልግሎቱ ዘመን እንዳሁኑ ሳይሆን ያን ጊዜ በእንዲህ ያለ ቤተክርስቲያን የሚሰራ አገልግሎቱ ረዘም ይላል። ለ89 ዓመት ያህል ሲያገለግል 3 ጊዜ እድሳት ተደርጎለታል። ማለት መጠነኛ እድሳት ተደርጎለት 3 ዓመት ከቆየ በኋላ ያው እንግዲህ አሁን የምታዩት የቤተክርስቲያን ፈርሶ ያኛው የነበረው ቤተክርስቲያን ከ89 ዓመት አገልግሎት በኋላ ያለውን ቤተክርስቲያን ለኮሚቴ ተዋቅሮ ሰራ። የአጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሲነሳ አወዛጋቢ ጉዳዮች ከሆኑት መካከል የእመቤታችን የቅድስት ድንግል ማርያም ታቦት ደባል ሆኖ በመቆየቱና ኋላም ቤተ መቅደስ ተሰርቶለት በመውጣቱ ከሁለቱ የቱ ነው ቀድሞ የገባው ታቦት የሚለው ነው። ቀድሞ የገባው የማርያም ታቦት ነው ወይስ የጊዮርጊስ ታቦት? ይሄ የሰው ፍላጎትና የሰው አካሄድ የሰው ምኞት እንጂ መጀመሪያው ርዕሰ አድባራት ወገዳማት ይሄ እዚህ አካባቢ ላይ ጊዮርጊስ ቤተክርስቲያን መሆኑ ቅዱስ ጊዮርጊስ ቤተክርስቲያን ጽላት የመጣው በአባታችን በመምህር ገብረመድህን የቆታ ቤተክርስቲያን አስተዳደር የነበሩ ከነሱ ነው ከሳቸው ነው ጽላቱ መጥቶ እዚህ የገባው። ከዛም በኋላ ከቆየ በኋላ የሰው በፍላጎታቸው የማርያምን ጽላት ያመጡት አስመጥተው ያስገቡት ካህናቶቹ ናቸው እንጂ መጀመሪያው ግን ጽላት መጥቶ የገባው የጊዮርጊስ ነው። ለአባታችን አንድ ጥያቄ ላንሳ። በወቅቱ የነበረው የደብሩ ፈተና ምን ነበር? አሁን ላይ ሆነው በ100 ዓመቱ ሲገመግሙት ምን ይሰማዎታል? ለቀጣይስ ምን እንዲሆን መልእክቶትን ያስተላልፋሉ? እንግዲህ በእርግጥ ይሄ እስካሁን ድረስ አሁን እግዚአብሔር ይመስገን፣ እግዚአብሔር ማመስገን አለብን። ይሄ አካባቢ ጫካ ነበር ነው ጠፍ ነው ማለት ይቻላል። በቡና በመሳሰሉት ነገሮች የተከበበ ነው። መንገድም እስከዚህ ነው። ምዕመኑም ወደ እመቤታችን ቅድስት ማርያም ነው በአብዛኛው እዚህ ለመምጣት መንገዱም ራቅ ስለሚል ህዝቡ ወደዛ ነው የሚሄደው። ብዙ ችግር ነበር ያን ጊዜ ብዙ ችግር ነበር። አገልጋይ ካህናትም አይቀመጡም። ምክንያቱም ለምንድን ነው ከኃይለ ሥላሴ ከወረዱ በኋላ የደርግ መንግስት ተተካ። የደርግ መንግስት ከተተካ በኋላ መሬት ለአራሹና ለህዝብ ብሎ ካወጀ በኋላ የአሲሶ መንግስት የሚባለውም ቀረ። በምን መተዳደር አለበት በሚል ያው ምዕመናን ተሰባስበው ሰበካ ጉባኤ መሰረቱ። የአጥቢያው የራሱ አብያተ ክርስቲያናት በአጥቢያው ተከፋፈለ። በዛን ሰዓት ይሄ አጥቢያ እርግጥ ብዙ ምዕመናን ነበሩት፣ ወደዚህ ግን አይመጡ እና በጣም በሙዳየ ምጽዋቱም በአስራቱም በጣም ዝቅተኛ ገቢ ነበረው። ካህናት የማይቀመጡ ጠቀም ያለ ደሞዝ የላቸው። በጣም ችግር ላይ ነበረ። እንደ እግዚአብሔር ፈቃድ እንግዲህ አሁን ከዚህ በኋላ ይሄ መንግስት ከመጣ ደግሞ መሬት በሊዝም ተሸንሽኖ እየተከፋፈለ ስለሆነ ህዝቡ እዚህ ላይ ሰፈረ። አሁን ብዙ ክርስቲያናት ይገኙበታል። መንገድም ተሰራለት፣ እግዚአብሔር ይመስገን። ይሄው አሁን ካሉት አብያተ ክርስቲያናት በጥሩ ሁኔታ ያልተናነሰ አገልግሎት ለምዕመኑ ይሰጣል። ቤተክርስቲያኑም እንግዲህ በዚህ አቋም ላይ ነው ያለው። ከዚህ በኋላ ደግሞ እንግዲህ ያው ወጣቶች የተተኩት ወጣቶች በጣም ያገለግላሉ። በሰንበት ማህበራት ሰንበቴውም የማህበሩም ሁሉ አሉ። ጥሩ አገልግሎት እየተገለገለ ነው።
ወደፊት እንግዲህ ያው እኛ ምኞት የምናደርገው ይሄ ቦታ ለምቶ በጥሩ ሁኔታ ካህናት ደሞዝተኞችም ጥሩ ደሞዝ እያገኙ አገልግሎቱ ከዚህ የበለጠ እየተስፋፋ እንዴት ነው የምንለው። እንግዲህ እኛም የምንመክረው ወይም ሐሳብ የምንመኝለት ራያችን ይሄ ነው። ስለ ደብራችን ይህን ያህል ከተጨዋወትን ስለ ሰንበት ትምህርት ቤት አለማንሳት ንፉግነት ነው። የአጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ሰንበት ትምህርት ቤትን የሰንበት ትምህርት ቤት እንቅስቃሴ ባልታወቀበት ዘመን ወጣትን ሰብስቦ የቤተ ክርስቲያን ሥርዓትንና ድቁናን ማስተማር በመጀመር ሚናቸውን ከተወጡ ሰዎች አንዱ እርስዎ ኖትና እንዲሁም ደግሞ ጓደኛው አለማየሁ በሀብቱ ይጠቀሳሉ። ለመሆኑ የደብራችን ሰንበት ትምህርት ቤት መቼ ተመሰረተ ወይም ደግሞ መቼ መሰረቱት? 54 55 በ60 ውስጥ ያለቀ የመጣ ዘመን ነው። በ50 ቤት ብዙ ታግለንበታል። በስተመጨረሻ በዚህ የሰንበት ትምህርት ቤት እንቅስቃሴ ጉልህ ሚና ከነበራቸው መርጌታ ሲራክ እንዲሁም በአንድ ወቅት ላይ ይህን ደብራችንን ካስተዳደሩት አንጋፋ አባቶች መካከል አንዱ ስለሆኑት ስለ መርጌታ ሲራክ ላንሳሎትና ልጨርስ። ስለ መርጌታ ሲራክ ምን ይላሉ? ሲራክ ገብረ ሚካኤል ናቸው። ምክንያቱም እሳቸው እቺ ቤተ ክርስቲያን ጠቅላላ አንድ ባንክ ቤት ስሟ የሚታወቅ አልነበረም። በእሳቸው ጥረትና በእሳቸው ውጣ ውረድ ባንክ ቤት ከዚህ አንስቶ ከማርያም አንስቶ ጠቅላላ በጎም አድባራት ቤተክርስቲያናት ባንክ ቤት ከፍቶ ያንን አስተምረው ያንን ታግለው አርፎ ከዛ ተቀይሮ አዲስ አበባ ገቡ። አዲስ አበባ ገብተው ብዙ መልኩ ሕይወታቸውን መስዋዕት አድርገው ሰው ሄዱ፣ ሞቱ እና በጣም ትልቅ ታሪክ ነው ያነሳው አንተ። እንግዲህ ከብዙ በጥቂቱ የደብራችንን ታሪክ ለመዳሰስ ስንሞክር ይህን አግኝተናል። ታሪክ ነጋሪ አባቶችን አያሳጣን። ዋርካ ሆነው የሚጠልሉ የሚያስታርቁ አድባራቶችን አይንፈገን። ዛሬ 100 ዓመት እንደሞላን ለጌታቸው የታመኑ እልፍ አመስጋኞች ኖረውባት ደብረ ፀሐይን ያቆያት። በዓሉ የሰላም፣ የበረከት፣ የደስታ በዓል ይሁንልን። አገልግሎታችሁ ሁሉ ይቀበልልን። ልጆችሽ ጎልምሰው እውቀት ካንደበትሽ ፍቅርን ከእጅሽ ጎርሰው ያጎረሻቸውን እጅሽን አይነክሱ ያደገ ድጋሉ ለክብር ዘላለም